እህል ብላ ካሉት ዱላ ነው። እንኳን እኔ ልጆቹን ሁሉ ይመታል። እህል ብላ ብዬ ምግብ ካቀረብኩ ለምን ብላልሽኝ ብሎ ይመታኛል። እግዚአብሔር በላይ የሆነ ምንም ችግር በዚህ ዓለም ላይ የለም። ሞት ነው ካላችሁኝ ሞትን ረግጦታል። ኃጢአት ነው ካላችሁኝ በደሙ አንጽቶታል። በዚህ ዘመን መንፈሳዊ ሚስት በጣም ብርቅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በሌላ ርዕሰ ጉዳይ በሌላ ቪዲዮ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አብራችሁን ቆዩ። በድጋሚ ሰይጣን ያንተን ነፍስ ማበላሸት ሲፈልግ ካህናት እንድትጠላ በማድረግ ነው የሚጀምረው። እኔ እንደው ለአይምሮ የሚከብድ አንድ ታሪክ ልነግራችሁ ነው። አንድ ሰው በጣም ባለጸጋ ነው፣ ብዙ ሀብት አለው እና ይህ ሰው ንስሐ አባት ይሁኑኝ ይልና ወደ አንድ አባት ይሄዳል። እኛ አባት ጋር ይሄድና የንስሐ አባት ሁኑኝ ይላቸዋል። እሺ ይሉታል። በአጋጣሚ ይህ ካህን ፍቅረ ነዋይ ያለባቸው ወይም የገንዘብ ፍቅር ያለባቸው ነበሩ እና መቼስ ካህን ሆኖ የገንዘብ ፍቅር ያለበት ሊኖር ይችላል አይችልም? ይችላል። ከመጀመሪያዎቹ ካህናት ከ12 ሐዋርያት መካከል ጌታውን አሳልፎ የሸጠው ይሁዳ ምን ስለሚወድ ነበረ? ገንዘብ ስለሚወድ፣ ሌባ ስለነበረ ነው ይላል ዮሐንስ ወንጌል። በጣም ይገርማል። እኔ በእውነት ይሁዳ ሌባ ነበረ። ክርስቶስ ይሁዳ ሌባ መሆኑን ያውቃል አያውቅ? እያወቀ ለምን ገንዘብ ያዥ ያደረገው? ክርስቶስ ለምንድን ነው ሌባ እንደሆነ እያወቀ ይሁዳን ገንዘብ ያዥ ያደረገው? ለምንድን ነው? ቤተ ክርስቲያን ሙዳየ ምጽዋቷን የሚዘርፉ ሰዎች ሁሌ እንደሚያሰቃዩት እንድናውቅ ነው። ክርስቶስ እያለም ሌባ ነበረ፣ አሁንም ሌባ አለ የለም? እስከ ምጽአት ድረስ ሌባ ይኖራል አይኖርም? እኔም እያለው ሌባ ነበረ እንዳደነግጡ ለማለት ነው። ሌባ አየን ብላችሁ እንዳትበረግጉ ነው። እና እኚህ ካህን በጣም ፍቅረ ነዋይ ያጠቃቸው ነበር። ባለጸጋ ሰው መጥቶ ንስሐ አባት ሁኑኝ ሲላቸው ደስ አላቸው። እሺ አሉ። የንስሐ አባት ሆኑት። ከሆኑ በኋላ ይገርማቸዋል። ሳምንት አልቆዩም። መጡና ፈልጋለሁ አሉት። ይህም ባለጸጋ ሰው ምን ነው ምን ፈለጉ አላቸው። እንደምታውቀው አሉት የእርሻ መሬት አለኝ፣ እኔ ካህን ነኝ፣ ቀድሳለሁ፣ ደክሞኝ ነው የምወጣው ከቤተ ክርስቲያን። ከዛ በኋላ ለማረስ ጉልበት የለኝም። አንተ ባለጸጋ ነህ፣ ብዙ የእርሻ መሬት አለ፣ ብዙ ገበሬዎች አሉ እና ካሉ ገበሬዎች መካከል አንዱን እዘዝልኝና የኔን መሬት ይረስልኝ አሉ። ምን ችግር አለ አለ። ለካህን መሬት ማሳረስ ትልቅ ነገር ነው አይደለም? መጽሐፍ ቅዱስ ላይ እኮ ቤት ገዝቶ የሰጠ ሰው አለ፣ ሚካ የተባለ ሰው። መጽሐፈ መሳፍንት ላይ ለካህን ምንም ይደረጋል፣ ችግር የለውም አለ። ገበሬ መደበላቸው፣ ጥሩ ብርቱ መሬት። ይህ ገበሬ እሱን መሬት ሲያርስ ደህና ገበሬ ስለነበር ደህና አድርጎ ሲቆፍር የሆነ የተቀበረ ነገር አገኘ። ከዛ ከፍቶ ሲያየው በድስት ሙሉ ወርቅ ነው የተቀበረው። በጣም ደነገጠ። ከዛ ወርቁን ወዲያውኑ ቀበረውና ባለጸጋው ጋር አለቃው ጋር ሄዶ እረ የንስሐ አባትህ መሬት ላይ እኮ የተቀበረ ወርቅ አገኘዋል። ባለጸጋው ምን አለ? ምን አረከው አለው። ቀበርኩት አለ። ጥሩ አድርገሃል። በልሂድና ለኔ እንደነገርከኝ አትንገራቸው፣ ለካህኑ ሄደ ወርቅ አግኝቻለሁ በላቸው። በእርሶ መሬት ላይ እርሳቸው መሬት ላይ ነው የተገኘው፣ ወርቁ የሚገባው ለሳቸው ነው አለ። ይህ ታማኝ ገበሬ እሺ ብሎ ወደ ካህኑ ሄደና እርሶ መሬት ላይ እኮ ወርቅ አገኘው አላቸው። ክው ብለው ደነገጡ፣ ደስ አላቸው። አላወቁም እዛ ወርቅ እንዳለ። የታረከው ታዲያ አሉት። እዚያው ቀብሬዋለሁ አለ። በጣም ጥሩ፣ ማታ እንገናኝና ወርቁን ታሳየኛለህ፣ ግማሹን ላንተ አካፍልሃለሁ አሉት። ከኔ ጋር ናችሁ ምእመናን? እሺ ያለ የገበሬ ሄደ። አሁን እስኪመሽ ድረስ እኚህ ካህን ቁጭ ብለው ሲያስቡ ምን ያህሉን አካፍልሃለሁ ነው ያሉት? ምን ነክቶኝ ነው ግን አሉ። እንደውኔ እኮ ዝም ብሎ ያፌ ያርፍም አሉ። በእኔ መሬት ላይ የተገኘ ወርቅ አሁን ግማሹን ለሱ እንደው ሩቡን እንኳን ብለው ምን አላ እንዲህ ያሉ ሲብከነከኑ ሰይጣን በልባቸው ገባ። በቃ ይህን ሰውዬ ገለዋለሁ ብለው ወሰኑ። ከዛ ሄደ መጣ። በሰዓቱ ቦታው ላይ ወሰዳቸው። ወርቁን አውጥቶ ሲሰጣቸው
ሳያስበው ከጀርባው መተው ገደሉት። ከዛ ግራ ቀኝ አይተው ማንም የለም ብለው ልክ ሙሴ እንዳደረገው ወስደው ወራጅ ወንዝ ላይ ጎርፍ ላይ ጣሉት። ከዛ ወደ ቤታቸው ገቡ። የወርቁን መገኘት ማንም ሰው አልሰማም ብለው ነው። የሰማ ሰው አለ የለም? ማን የሰማው? ባለጸጋው ሰውዬ ቢጠብቅ ያ ገበሬ አይመጣም። ከዛ በማግስቱ ጧት ሄዶ እዛ እርሻ ቦታ ላይ ሲፈልገው የደም ምልክት አየ። በጣም አዘነ። ይህ ሰው ይህንን ገበሬ ገለውታል ማለት ነው አለ። እሳቸውን እግዚአብሔር ይፍረድባቸው። እኔ ግን አለ ከዛሬ ጀምሮ ቤተ ክርስቲያንም አልሄድ፣ መስቀልም አልሳለም፣ ስጋው ደግሞ ምንም አልቀበልም አለ። እንደዚህ አይነት ንግግር ሰምታችሁ አታውቁ? ታውቃላችሁ? አታውቁ? እኔ እንደው ሞታለሁ እንጂ የአባ ገሌን መስቀል አልሳለም የሚሉ ሰዎች። መስቀሉ የማን ነው? የክርስቶስ ነው። የክርስቶስ መስቀል አይደለም ኃጢአተኛ ካህን ዲያብሎስ ቢይዘው ራሱ ይረክሳል። ችሎ አይዘውም እንጂ አይረክስም። እና የሰውዬ ከቤተ ክርስቲያን ቀረ ካህኑ እንዲያረገ ብሎ። በኋላ ቅን ሰው ስለነበር እግዚአብሔር ህልም አሳየው። ምንድነው ያሳየው? ሌሊት ተኝቶ በህልሙ እልብ ባለ ጭው ባለ በረሃ ላይ ብቻውን ሲሄድ ያያል። አሸዋ ነው፣ ከላይ ፀሐይ ይመታዋል፣ ከታች አሸዋው ግሏል፣ እግሩን ያቃጥለዋል፣ ባዶ እግሩን ነው። ውሃ ጥም ጉሮሮውን ያሰቃየዋል፣ ደርቋል ጉሮሮ። እና እየተሰቃየ እያለ የፏፏቴ ድምፅ ሰማ። ኮለል ብሎ የሚፈስ ውሃ ሰማ። አስቡት ጠምቷችሁ የውሃ ድምፅ ስትሰሙ። ስለዚህ የውሃውን ድምፅ ተከትሎ ሲሄድ እውነትም ንጹህ ውሃ ኮለል ብሎ እየፈሰሰ ነው። እጁን ሰዶ ሊጠጣ ሲል ግን ውሃው ራቀው፣ አይደርስበትም። ሞከረ፣ ተሳበ፣ አልቻለም። በኋላ አንድ ሰውዬ መጥቶ በንጹህ የወርቅ ጽዋ፣ ንጹህ በሆነ የወርቅ ጽዋ ከዛ ውሃ ቀድቶ እንካጠጣ ነው። ውሃው ንጹህ ነው፣ ጽዋውም የወርቅ ነው፣ ንጹህ ነው። ሰውየው ግን ከራስ ፀጉር እስከ እግር ጥፍሩ ቁስለኛ ነው። እጁም የቆሳሰለ ነው፣ የሚያስፈራ ቁስል አለበት። ግን ውሃው ንጹህ ነው። የሰውየውን ቁስል አየ፣ ተጸየፈ። ግን ውሃው ጠምቶታል። አይ ሰውየው ቢቆስልም ውሃው ንጹህ ነው፣ ምን ቸገረኝ ብሎ ያንን ጽዋ ሊጠጣ አፉን ሲከፍት ከእንቅልፉ ነቃ። ያ ንጹህ ውሃ የተባለ የህይወት ውሃ እኔ ነኝ ያለ የክርስቶስ ስጋና ደም ነው። የቆሰለው ሰውዬ ኃጢአተኛው ካህን ነው። በኃጢአት ምክንያት የቆሰለ ኃጢአት ያቆሰለችው የክርስቶስ ስጋና ደም ግን ንጹህ ነው። በእኛ በኃጢአተኞቹ እጅ ብትቀበሉት የእኛ ኃጢአት የክርስቶስን ስጋና ደም ንጽህና ሊያሳድፈው ይችላል? አይችልም። ይህ ሰውዬ የትምህርት ሆኖት ከዛ በኋላ ወደ ቤተ ክርስቲያን ተመለሰ። ሁላችንን ይመልሰን። እግዚአብሔር በላይ የሆነ ምንም ችግር በዚህ ዓለም ላይ የለም። ሞት ነው ካላችሁኝ ሞትን ረግጦታል። ኃጢአት ነው ካላችሁኝ በደሙ አንጽቶታል። ደዌ ነው ካላችሁኝ በቃሉ ብቻ አስነስቶታል። ምንም ነገር በእግዚአብሔር የሚበልጥ ችግር የለም። አይወሳሰብባችሁ። ለችግራችሁ ቀን መስጠት ልመዱ። ታገሱ፣ አትቁነጥነጡ፣ አሁን አትበሉ። እግዚአብሔር እንደማይቀር እንጂ የሚመጣው መቼ እንደሆነ ቀኑ ላይ ያተኮራችሁ አትጨነቁ። እግዚአብሔር አይቀርም። ቀኑ ላይ ካተኮራችሁ ትፈተናላችሁ። እንደማይቀር ካሰባችሁ ግን በተስፋ ትኖራላችሁ። ታገሱ፣ ያልፋል። ትላንት አልፏል። ፈርዖን አልፏል። የኤርትራ ባህር ውስጥ ሰጥሟል። የእስራኤል ልጆች ሊውጠን ነው ያሉት ባህር ተከፍሏል። ሊገለን ነው ያሉት ፈርዖን ባህር ውስጥ ሰጥሟል። የእስራኤል ልጆች ስቡሃን ዘተሰባ ያሉ ጨፌው አቧራ እስኪሆን ድረስ ዘምረዋል። ያልፋል። ምን ይውጠናል ያላችሁት ዘመን ያልፋል። ታገሱ ወጣቶች። ይሄ የእግዚአብሔር ቃል ስለሆነ ነው። እኔ መተማመኛ የምሰጣችሁ ኢንሹራንስ ካምፓኒ የለኝም። እግዚአብሔር ግን ዋስትናችን፣ የትላንትናው ህይወት መተማመኛችን ነው። ከትላንት አልፋችሁ እዚህ ደርሳችሁ የለም።
የትላንት ትዝታችሁን እግዚአብሔር ያደረገላችሁን መርሳት ይገባችኋል ወጣቶች። ትላንትን ለትዝታና ለትውስታ ነገን ለተስፋ ሰንቃችሁ ዛሬን በደስታ ኑሩ። ክርስትናዬ ነው። ታገሱ። እኔ ልጅ ያለው HIV ኤድስ የሚባል በሽታ ነበር። ሰፈሬ የነበሩ እጅግ ውብ እህቶች፣ እጅግ ጎበዝ ወጣቶች ልክ በሽታው እንደያዛቸው ራሳቸውን እያነቁ ይገሉ ጀመር፣ መርዝ እየጠጡ በጣም ብዙዎች። ግን ይገርማችኋል ጥቂት 1-2 ዓመት ካለፈ በኋላ ይሄ ኃይለኛ የተባለው በሽታ መልከም ጀመረ። በእርግጠኝነት አሁን በሽታው ከሰውነታቸው የወጣ ሰዎች ያውቃል። የማራዘሚያ መድኃኒት እየወሰዱ ከብደው ወልደው ኩለው ድረው የሚኖሩ ሰዎች አሉ። ቀን ማልፍ መስሏቸው ግን ራሳቸውን አሳልፉ። ማይለወጥ የሚመስላቸው ሰዎች ወደ አፈርነት ራሳቸውን ለወጡ። ታገሱ ወጣቶች፣ አትቸኩሉ። ለእግዚአብሔርም ለቀንም እድል ስጡ። ራስን ማጥፋት በሱስ በለው በተለያየ ነገር በለው ራስን ማጥፋት የተወደድክ ክርስቲያን ሆይ የሚያጠፋው አንተንና ህልውናህን ነው እንጂ ችግርህን አጥፍቶ አያውቅም። ጎበዝ ኮንክ ክርስቲያን ኮንክ በችግር ላይ በጸሎት ተነሳ፣ በተጋድሎ በርታ፣ በምስጢራተ ቤተ ክርስቲያን ተሳትፎ ጠንክር እንጂ ችግርህን ታስወግደዋለህ። ራስህን ግን አታስወግደው። ራስን ማጥፋት ባጭሩ ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር፣ ጊዜያዊ ችግር ለመፍታት ዘላለማዊ ችግር መፍጠር። በጣም ቀላል ችግር ለመፍታት የተወሳሰበ ችግር መፍታት ነው። ሰው በምንጨቃ ይነሳ፣ ከሞትክ በኋላ ይነሳል በምንጨቃ። ሾፌሮች የሉም እንዴ? ይነሳል ሰው በምንጨቃ ይነሳል። በቃ ለጊዜያዊ ችግር ቋሚ ችግር አትፍቱ። አንድ ድምፅ ብቻ አላሰማችሁ። አፍቃሪ አምላክ አላችሁ። አንድ ድምፅ ብቻ አላሰማችሁ። በስም የሚጠራችሁ የሚያውቃችሁ አንቺ የኔ ነሽ፣ አንተ የኔ ነህ የሚል አምላክ አለላችሁ። እምነት፣ ተስፋ፣ ፍቅር ያጣ ሰው ራሱን ማጣቱ አይቀሬ ነው ወገኖቼ። በእግዚአብሔር ላይ የሚኖራችሁን እምነት ከተዋችሁ፣ ፍቅሩን ማሰብ ካቃታችሁ፣ የነገ ተስፋው ላይ ዳተኞችና ቸልተኞች ከሆናችሁ እነዚህ ባልኳቸው ህይወቶች ውስጥ ማለፍ። በዚህ ዘመን መንፈሳዊ ሚስት በጣም ብርቅ ነው። ሚስትህ መንፈሳዊ ከሆነች እድለኛ ነህ በእውነት። አንደኛ ነገር ከመንዘላዘል ዳነች፣ አንተም ዳንክ። ከጥርጣሬ ትድናለህ። ልብህ ይረጋል፣ ልብህ ያርፋል። በቃ ምንም ነገር አትጨናነቅም። በዚህ ነገር ሐሳብ ባይሆንብህም እንኳን ልጆችህን ታቆርባለች፣ ልጆችህን ታሳድጋለች፣ በእግዚአብሔር መስመር ውስጥ ታሳድጋቸዋለች። ነገ ፍሬህ ደስ እንዲል ወልደህ ማሳደግ ብቻ ሳይሆን ለእግዚአብሔር ማስረከብንም ታስተምራለች። እና ሚስትህ መንፈሳዊ በመሆኗ አትቃወማት፣ ደስተኛ ሁን። ትሂድ፣ ቄስ ጨዋታ አትጮች አትበላት፣ መኖክሲት ምናምን አትበላት። ግድ የለህም። ነጠላ ለብሳ መሄዷን ውደደው። በቀሚስ ውስጥ መደበቋን፣ በረጅም ቀሚስ በቱታ በቢጃማ ውስጥ መደበቋን እንደ መጥፎ ነገር አትየው። ያንተ ናት፣ የትም አትሄድም። አልጋ ላይ ታገኛታለህ እንደፈለክ። እርግጠኛ ነኝ እኔ ተማሪዎች ወይም ደግሞ እኛ ትምህርት የሚያዳምጡ እህቶች ባሎቻቸውን ይጎዳሉ ብዬ አላስብም። ለምን? የመንፈስን ጸባይ ስለሚያውቁ፣ የዓይነ ጥላን የራሳቸውንም የባላቸውንም ስለሚያውቁ፣ ለጎረቤቶቻቸው እንዴት አይነት ሴት መሆን እንዳለባቸው ስለሚያውቁ፣ ገንዘብ አያያዝ ስለሚያውቁ፣ ማባከን ምን እንደሆነ የሚያባክን መንፈስ የቱ እንደሆነ ስለሚያውቁ በተወሰነ መልኩ 70-80% እፎይታ ናቸው እያስባለሁ። ግን ደግሞ ግዴታ ይሄን ትምህርት የሚያዳምጡ ብቻ ናቸው ይሄን የሚያደርጉት ብዬ ሳይሆን የምለው በጣም ብዙ ጀግና ሴቶች ደግሞ አሉ። እንዲሁ ምንም ይሄን የኛን ትምህርት ሳያውቁ ጠንካራ መንፈስ ያላቸው ጎበዝ ታታሪ የሆኑ እህቶች አሉ። ግን ሲወድቁ ይንኮታኮታሉ፣ ቶሎ ይፋታሉ። ጠንካራ ሆነው ታግሰው አንድ ቀን ተፋተው ልጆቻቸው ይወጣሉ። እስከ ጥግ አይሄድም። ለምን? የጠላታቸውን ሴራ ስለማያውቁት ባሌ ነው ይሄን ያደረገው፣ የሰደበኝ፣ ቺት ያደረገኝ፣ እንዲያደረገኝ ባሌ ነው የምትለው እንጂ እላዩ ላይ ያለው እንደዚህ ነው ብላ አታስብም። ሚስትም ከሆነች ባል ደግሞ ከሆነ ሚስቴ ነች ራሷ ነች የሰደበችኝ፣ በቤተሰቦቿ ፊት ያንጓጠጠችኝ፣ ያማችኝ፣ ሐሜቱ ማለት ነው እንዲህ ያደረገችኝ እሷ ናት ብሎ ነው የሚያስበው።
እንጂ እንትን አይልም። ይሄ ከመንፈስ አንግል አንጻር አያየው። ይሄን የመናፍስት ውጊያ ማወቅ ግን ጠቅሞ በተወሰነ መልኩ አይ ወድ አይደለም ብሎ ትዳርን ከመፋታት ትንሽ መለስ ያደርጋል፣ ያስብላታል፣ ይጸልይላታል፣ ጸበል ይወስዳታል። ከዛም አልፎ ተርፎ ደግሞ በግድ እንኳን እምቢ ብላ እንኳን ቢሆንም ልጆቹን ይዞ ዝም ብሎ ይሰግዳል፣ ይጸልያል፣ ይቆርባል። በዛ ልክ ነው የሚኖሩት። አልጋ መለየት ምናምን የሚባለው እኮ የሚመጣው እኮ ላለመፋታት ነው። በነገራችን ላይ የትዳር የመፍረስ የመጀመሪያው ማኮኮቢያው አልጋ መለየት ነው። መፍረሱ አይቀርም። እንደ ዓለማዊ ስታዩት አልጋ ከለዩ በተለይ በወጣትነት መፍረሱ አይቀርም። ወደዚህ አይነት ትምህርት ደግሞ ሲመጡ ደግሞ አልጋ መለየት ብቻ ሳይሆን መጸለይ ደግሞ የሚባል ነገር አለ። ገብታ ትጸልያለች፣ ትሰግዳለች፣ ልጆቿን ታስቆርባለች። ቢያንስ በከፊል የቤቱን መንፈስ ትቆጣጠራለች። ቢናገራትም ቢላትም ታግሳ ታሳልፈዋለች። እሱም ደግሞ ሚስቱ ላይ የሚያየውን ባህሪ ከዚህኛው አንጻር ያየውና ታግሶ ያልፈዋል ማለት ነው። እና ጥቅም አለው፣ በጣም ይጠቅማቸዋል። መስማቱ ይጠቅማል። ሰው ብቻውን አይደለም የሚኖረው ከሆነ ኃይል ጋር ወይ ከመላክ ወይ ከርኩስ መንፈስ ጋር የሚኖረው ብሎ አስቦ ሰውን ጀጅ ከማድረግ መትረፍና እንዲሁም ደግሞ አይ ራሱ ነው የምን በመንፈስ ማሳበብ ነው ራሱ ነው የተናገረኝ ወይም ደግሞ ስለ መንፈስ ባያውቁ እንዴት እንደዚህ ትለኛለህ ብለው የሚከራከሩ ሰዎች ዓለማውያን ሰዎች ናቸው። እና ከዛኛው የተሻለ ነው ይሄኛው። እግዚአብሔር የሚረዳችሁም ስታውቁ ነው እኮ። ስታምኑ ብቻ እምነት ብቻውን አይደለም። ምግባር ያስፈልጋል፣ ዕውቀት ያስፈልጋል፣ ፈሪሃ እግዚአብሔር ያስፈልጋል፣ ጊዜ ደግሞ ያስፈልጋል። መስገጃ ጊዜ፣ መጸለያ ጊዜ፣ ማስቀደሻ ጊዜ። ሁሌ መሮጥ አይደለም፣ ሁሌ ገንዘብ መሰብሰብ፣ ሁሌ በአቋራጭ መክበር፣ ሰንበትን ሽሮ ገንዘብ መሰብሰብ አይደለም። ቅዳሜም እሑድም ሰርተን በዛም በዚህም ብለን የሰው የድሃም ገንዘብ ቀፍለን ምን ብለንም ልጆቻችንን አሳደግን። አንደኛ የግፍ ገንዘብ ነው። ሰንበትን ሽረንም የእግዚአብሔርን የኃጢአት ገንዘብም ነው። እንደገናም ደግሞ በአንድ በኩል ደግሞ ይሄ ሁሉ ድካም ደክመን ልጆቹ ካደጉ በኋላ ደግሞ መልሰው ሌላ ችግር ውስጥ የሚከቱ ልጆች እንዳይሆኑ ካሁኑ መተሳሰቡ ነው የሚሻለው። እና እግዚአብሔር እንዲረዳን ከፖለቲካ እንውጣ። እግዚአብሔር እንዲረዳን ከዘረኝነት እንውጣ። እግዚአብሔር ከዚህ ካልወጣን አይረዳንም። ይሄን ወቁ። የፈለገ ብታንቧርቅ ብትጮህ ምን ብትል ወንዝህን ብሔርህን አድልተህ የሌላን ብሔር የምትገፋ ከሆነ ጎሳህን አድልተህ ወይም ደግሞ ፖለቲካ ውስጥ ገብተህ ሌላ ውጥንቅጥ ውስጥ የምትገባ ከሆነ እግዚአብሔር መጀመሪያ አንተ የጠመቅከው የወይን ጠጅ ይለቅ ይልሃል። እንደ ቃና ዘገሊላ አንተ የጠመቅከው የወይን ጠጅ ያኛው ብጥብጡ ዝም ብሎ ቢጭብጩ ማለት ነው። እሱ ልክ ሲያልቅ እንስራው ማሰሮ ባዶ ሲሆን ውሃ ሙሉበት ይላል እግዚአብሔር ክርስቶስ። ከዛ አዲስ የወይን ጠጅ ትሞላለህ። ያን ውሃ ይባርከዋል፣ ውሃውን የወይን ጠጅ ያደርገዋል። አንተ የክርስቶስን ቃል ወይም ወንጌልን ሰምተህ ውሃውን ሙሉበት የተባለው ጋን የተባለው ልብህ ነው፣ ስጋህ ነው። ልክ ቃሉን ሰምተህ ወደ ህይወት ስትመጣ እሱ ደግሞ የወይን ጠጅ ሆኖ ይባርካል አንተ ውስጥ። ጊዜው ገና ስላልደረሰ ነው። ብዙ ጊዜ ስንጸልይ ስንሳል ምን ስንል ነገሮች የማይፈጸሙት ልጄ ሆይ የወይን ጠጅ አልቆባቸዋል እኮ ብላ ስታማልድ ጊዜ ገና አልደረሰም ያለው እኛ ውስጥ ያለው ነገር ሙጥጥ እስኪል ድረስ ነው። አለ የሆነ ትንንሽ የቀረ ነገር አለ፣ እርሾ አለ ውስጥ። ጋኑ ባዶ አይደለም፣ ቁርሾ አለ፣ የጎረቤት ቁርሾ አለ። ባለ ጊዜ ነኝ ብሎ ልክ አዲስ መንግስት ሲመጣ የዛ መንግስት ብሔር የሆኑ ሰዎች ይመጡና ያኛውን ይጠቁማሉ፣ ያሳስራሉ። በፖለቲካው በዘረኝነቱም ይመጡና በቃ እንትን ማለት ነው። እህል ብላ ካሉት ዱላ ነው። እንኳን እኔ ልጆቹን ሁሉ ይመታል። እህል ብላ ብዬ ምግብ ካቀረብኩ ለምን ብላልሽኝ ብሎ ይመታኛል። ሽሮ እንበላለን እንዴ ታዲያ? ስጋ ነው የምንወደው እኛ፣ ስጋ ነው የምንወደው። ሽሮ እንዲነካ እናስደርግም። አውቆ ደግሞ ጻድቃኔ ነው የሚሄድ ብሎ እዛ ይሄዳል ጸበል። እናንተ ስጋ ነው የምትወዱት ወይስ? ስጋ ነው የምንወደው። እና እሷ ሽሮ ስታቀርባት እሱ የቤት ሽሮ አናበላውም። አራና ድፋውና በላት እንለዋለን፣ ይደፋዋል፣ እናስመጣዋለን ሽሮውን። ሽሮውን ልጁ አይወድም፣ እናንተ አትወዱም። እኛ ነው ማንወደው። እሱማ የድሃ ቤተሰብ ልጅ ነው፣ ለእድገት ነው የሚጥረው፣ ለእድገት ነው። በቃ እናቱም ቤት ኪራይ ነው የሚኖሩት። እገዛለሁ ለእናቴ ይላል፣ ለራሴም ቤት ሰራለሁ ይላል። እሺ አሁን አገኘነዋ። እና እሷን በምን ደበደባችኋት? ምን የቀረን ነገር አለ? አሁን በቅድም ልናርዳት ብለን ስንሄድ ቤት አጣናት። ቢላዋ አንስታችሁ? በቃ ውጭ ሊጠጣ ሄዶ ነበር። እዛ ረዳት ብለን ነው ላክ ነው። ረዳት። እዛ ወደ ቤት ሄደልና ሊያርዳት ሲሄድ ቤት አጣት። ጓደኛው ነው፣ በምግብ ነው ያደረግ ነው።
በምግብ ነው ያደረግነው። በምግብ ልጁ ስፖርት ይሰራል። በቃ ጠብደን አይነት ምግብ ነው። ምን አይነት ምግብ? ስጋ ነው የሚወደው። በስጋ ነው እኛ ነው በስጋ ነው ብያለሁ እኮ ስጋ እንወዳለን። ጥብስ ምናምን ብለን እናዛለን። እዛ በጥብሱ ላይ ነው ቶሎ ብለን እዛ ልጁ ወፍራም ነበረ፣ በጣም ግብዳ ነበር፣ ስፖርት ነገር ይሰራ ነበር። ልጆቹን ታደበድቧቸዋላችሁ? ልጆቹን አንወድም። እሱ ይወዳቸዋል ልጆች፣ እኛ ግን አንወድም። ልጅ አትወድም? እኛ እሱ እንደውም ድገም እግዚአብሔር ምን አደረኩኝ ይላል። እኛ ደግሞ እናደርጋለና እንሰራለን ስራችን። ትደበድቧቸዋላችሁ? አንወድም። በኢየሱስ ክርስቶስ ስም በስላሴ ስም ተቃተልን። አሁን የመጨረሻውን አገኘን። በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል ገብተናል። ማን መስፍን ምን ነው መስፍን? ራሴን አላውቀውም። እንዴት? በቃ እኔ ማደርገውን አላውቀውም ነበር። በቃ እኔ ይጨንቀኛል። እኔ በእኔ የደረሰባችሁ በቃ አባይ እንዴት ነው? ደህና ነኝ። ቢላዋ ምናምን አንሳ ይላል። አዎ እንዴት? በቃ ግድል ነው የሚለኝ። እኔ ለምን? በቃ ሳያትኝ በቃ እናደዳለሁ። ባለቤትን ስታይ ትናደዳለህ? አዎ መንግስተ ሰማያት ቀርባለችና ንስሐ ግቡ ማለት የሞት ቀን ቀርቧል፣ ንስሐ ግባ ማለት ነው። ምክንያቱም መሽቶ በነጋ ቁጥር ወደ ሞት እየቀረብክ ነው። ድርቅም ጠላ ወጣቱ አሁን ላይ ቤተ መቅደስ እስከባ ቀደም እንዳነሳ ነው ትላልቅ አባትና እናቶችን ህፃናትን ብቻ ሳይሆን ወጣቶችንም እያየህ ነውና በጣም ደስ የሚል ነገር ነው። 2000 ዓመት ሙሉ የተሰበከ አንድ ስብከት አለ። መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ስም ግን መንግስተ ሰማያት አልመጣችም እነ ዮሐንስ ተሳስተው ነው የሚል ጥያቄ ጠይቁ ሰዎች አሉ። ዮሐንስ መጥምቅ ሰበከ፣ ከዛ ጌታችን ሰበከ፣ ሐዋርያቱም መምህራን ሰበኩት ሁሉም አይደለ? ግን እስካሁን አልመጣችም መንግስተ ሰማያት እና እንዴት ነው እስተት ነው ወይ ቀኑን ተሳስተው ነው ወይ የሚል ጥያቄ ይመጣል። አባቶቻችን መንግስተ ሰማያት ቀርባለች ማለት የሞታችሁ ቀን ቀርቧል ማለት ነው ብሎ ነው የተረጎሙት። ምክንያቱም ያንተ መንግስተ ሰማያት ዛሬ ነው። ዛሬ በህይወት እያለ ካልሰራ ከሞትክ በኋላ ወደ መንግስተ ሰማያት የሚያገባን ስራ ልትሰራ አትችልም። ዛሬ ላይ ካልሰራ በቃ ነገ ላይ መንግስተ ሰማያት አለኝ የሚል ተስፋ የለህም ማለት። መንግስተ ሰማያት ቀርባለችና ንስሐ ግቡ ማለት የሞት ቀን ቀርቧል ንስሐ ግባ ማለት ነው። ምክንያቱም መሽቶ በነጋ ቁጥር ወደ ሞት እየቀረብክ ነው። ድርቅም ጠላ በቃ የኛ ህይወት ጉዞ ወደ ሞት የሚደረግ ጉዞ ነው አይደለ? ወደ ስጋዊ ሞት ማለት ነው። ከዛ ወደ ህይወት የሞት ቀን ቀርቧል ነው 2000 ዓመት ሲሰበክ የነበረው። የምትሞትበት ቀን ቀርቧል ንስሐ ግባ ወደ እግዚአብሔር ቅረብ ነው እንጂ አክቹአሊ የጌታ መምጫው ቀርቧል ማለት ብቻ አይደለም። የጌታ መምጫ ቀርቧልም ነው እውነት ነው፣ ግን እሱ ብቻ አይደለም ትርጉም። የጌታ መምጫ ቀርቧል ሲባል ራሱ ለኔ ጌታ የሚመጣበት ቀን ማለት ብቻ አይደለም፣ እኔ ወደ ጌታ የሚሄድበት ቀንም ጭምር ነው። ከጌታ ጋር የምገናኝበት ቀንም ጭምር ነው። ሰርታል፣ ምን ተዘጋጅታል? ቀርቦብሃል፣ ደርሶብሃል። በቃ ምን እያሰብክ ነው? ንስሐ ግባ ወደ እግዚአብሔር ቅረብ ነው እየተባልክ ያለው። ቤተክርስቲያን የምትጠራን እንደዛ። ነገን ጋራንቲድ አይደለንም፣ ዋስትና የለንም ነገን ለማየታችን። ወጣትነት ጋራንቲ አይደለም። የወጣቱ ሞት አይበልጥም ኢትዮጵያ ውስጥ ከአዛውንቱም ከምኑም ሞት እኮ የወጣቱ ሞት ይበልጣል። ወጣትነት ነገን ለማየት ዋስትና አይደለምና በቃ ዛሬ ኑሬ ነገን እግዚአብሔር ያውቃል። ነገ ኃጢአት ልሰራ እችላለሁ እኮ ጥሩ ነው። ዛሬ ልኑርና ነገ ደግሞ ለነገ እጨነቃለሁ። ነገ ኃጢአት እንዳልሰራ ነገ እጨነቃለሁ። ዛሬ ግን መዳን አለብኝ፣ ዛሬ ወደ ጌታ መቅረብ አለብኝ የሚል ሜንታሊቲ የግድ ያስፈልገናል። ስለዚህ ከአንዱ ችግራችን ከራሳችን የሚመነጭ እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ ሌሎች ቪዲዮችን ሌሎች ትምህርቶችን እያነሳን እንወያያለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይህንን ቪዲዮ ያስተምራል፣ ሀሳብ ይሰጠናል ወይም ደግሞ ሰዎችን ይቀይራል ብላችሁ የምታስቡ ከሆነ ሼር ማድረጋችሁን እንዳትረሱ። ብዙ ሰዎች እንዲቀየሩ፣ ብዙ ሰዎች እንዲማሩ እናድርግ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ይቆየን። አሜን።